ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። አሁን የዕለቱን መረጃዎች እናስደምጣችኋለን። አብርሃም መኳንንት ነኝ። ለ20 ዓመታት ያህል ተግባራዊ ያልሆነው የቅጅና ተዛማጅ መብቶች አዋጅ ሊሻሻል እንደሆነ ታውቋል። ተግባራዊ ሳይሆን የቀረውም በአርቲስቶቹ መካከል ስምምነት ባለመኖሩ ነው ተብሏል። በዝርዝር እንመለከተዋለን። በአዲስ አበባ የንግድ ቤቶች ቅጣት ቀጥሎ ተቋማት ቅጣት እየደረሰባቸው መሆኑም ተሰምቷል። በተጨማሪም በሰው ሕይወት ላይ ጉዳት የሚያመጡ ናቸው የተባሉ ጊዜው ስላለፈባቸው ኬሚካሎች ጉዳይ አዲስ የተሰማ ነገር አለ። እነዚህንና ሌሎች ትኩስ መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። በአዲስ አበባ የንግድ ቤቶች ቅጣት እንደቀጠለ ነው። በአዲስ አበባ ያሉ ወንዞችን የሚበክሉ ድርጅቶች እስከ 1 ሚሊዮን ብር የገንዘብ ቅጣት ይጠብቃቸዋል የሚለውን ዜና ባሰማናችሁ ቀናት ልዩነት ውስጥም 600 ሺህ ብር የተቀጡ ድርጅቶች ስለመኖራቸው ተሰምቷል። እነዚሁ የንግድ ቤቶች የመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገቡ ያደረጉ ስለመሆናቸውን የተሰማው። በዚህም የንግድ ቤቶቹ በድምሩ 600 ሺህ ብር መቀጣታቸውን የገለጸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ነው። የከተማ አስተዳደሩ ደንብ ማስከበር ባለስልጣን ከአካባቢ ባለስልጣን ጋር በመተባበር በጉለሌ ክፍለ ከተማ ወረዳ 8 የመጸዳጃ ቤት ፍሳሽ ከዋና መስመር ቱቦ ጋር ባገናኙ 2 የንግድ ተቋማት ላይ ነው በእያንዳንዳቸው ላይ የ300 ሺህ ብር የገንዘብ ቅጣት ያስተላልፈው። ከዚሁ ጋር በተገናኘ በከተማዋ የሚገኙ ወንዞች የተበከሉ መሆናቸው የከተማዋ የከርሰ ምድር ውሃ እንዲበከሉ ምክንያት ስለመሆኑም ታውቋል። በከተማዋ አሉ የተባሉት 76 ወንዞችና ገባሮች መበከላቸውን የገለጸው ደግሞ የአዲስ አበባ የአካባቢ ጥበቃ ባለስልጣን ነው። ይህንን ተከትሎም ከተማዋ የመጠጥ ውሃ እጥረት እንዲያጋጥማት ምክንያት ሆኗልም ተብሏል። አደገኛ እንዲሁም ጊዜው ያለፈባቸውን ኬሚካሎች የሚገኙባቸውን ቦታዎች ለማወቅ የዳሰሳ ጥናት እየተደረገ ነው ተባለ። ኬሚካሎች የአገልግሎት ጊዜያቸው ሲያልፍ መወገድ ካልቻሉ በሰውና በአካባቢ የሚያደርሱት ጉዳት ከፍተኛ መሆኑ ይታወቃል። ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ ጉዳት ያደርሳሉ የተባሉ አደገኛ ኬሚካሎች ወደ ሀገር እንዳይገቡ ይደነግጋል። በዚህ መሰረትም የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑን የአካባቢ ጥበቃ ባለስልጣን ገልጿል። እስካሁን ኢትዮጵያ የአደገኛ ኬሚካሎች ማስወገጃ ማዕከል የላትም። በቅርቡም ልትገነባ ስለመሆኑ ታውቋል። ለ20 ዓመታት ተግባራዊ ያልሆነው የቅጅና ተዛማጅ መብቶች አዋጅ ሊሻሻል ነው። በ1996 ዓመተ ምህረት በሕዝብ ተወካዮች ምክር ቤት አዋጅ የወጣው ሕግ በመገናኛ ብዙሃንና በተለያዩ ቦታዎች ላይ የሚቀርቡ ሙዚቃዎችና የኪነ ጥበብ ውጤቶች ለፈጠራ ባለመብቶቹ እንዲከፍል ይደነግጋል። በሙዚቃ ስራዎች ላይ ለዋና ዋናዎቹ ባለመብቶች ማለትም ለግጥምና ዜማ ደራሲያን እንዲሁም ለአቀናባሪ፣ ለተዛማጅ መብት ባለቤቶች፣ የሙዚቃ መሳሪያ ተጫዋቾችና ፕሮዲውሰሮች እንደየደረጃቸው በሬዲዮና በቴሌቪዥን ለሚቀርቡ ሙዚቃዎች፣ ኮንሰርቶች፣ የምሽት ክለቦች እንዲሁም የሰርግ ፕሮግራሞች ላይ ከሚቀርቡ ሙዚቃዎች ላይ ክፍያ ያገኛሉ ይላል። ይህንን ሁሉ ለማስፈጸም የሮያሊቲን ክፍያ ለመሰብሰብ አንጋፋው የኢትዮጵያ ሙዚቀኞች ማህበር ፈርሶ በዘርፍ ማህበራት ማለትም የግጥም ደራሲያን ማህበር፣ የዜማ ደራሲያን ማህበር እንዲሁም
የሙዚቃ አቀናባሪዎች ማህበር ተመስርቶ የሮያሊቲ ክፍያ ለመሰብሰብ ቢሞክርም በኪነ ጥበብ ባለሙያዎች ስምምነት ባለመኖሩ ስራው ተግባራዊ ሳይሆን ቆይቷል። የኢፌድሪ ባህልና ስፖርት ሚኒስቴር እስካሁን ለኪነ ጥበብ ስራዎች ተገቢው የቅጂ ተዛማጅ መብቶች ጥበቃ ባለመደረጉ የስራው ባለቤቶች ተጠቃሚ ሳይሆኑ ቀርቷልም ብሏል። ይህንን ለመቅረፍም ተገቢው የህግ ከለላ እንዲያገኙ ለማድረግ እንደሚሰራም ገልጿል። በመጨረሻም በፕሬዝዳንት ትራምፕ ምክንያት ለአሜሪካውያን ሊወደዱ የሚችሉ 6 ምርቶች ይፋ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና ጎረቤቶቿ መካከል የንግድ ጦርነት ሊያስነሳ የሚችል የታሪፍ ጭማሪ ያደረጉ ሲሆን ተግባራዊነቱን ለ1 ወር ያህል አራዝመውታል። እንደ ፕሬዝዳንት ትራምፕ እቅድ በካናዳና ሜክሲኮ ወደ አሜሪካ የሚገቡ ዕቃዎች 23 በመቶ ክፍያ ይጣልባቸዋል። ካናዳ በበኩሏ ተመሳሳይ ምላሽ ለመስጠት የራሷን ታሪፍ አስተዋውቃለች። ሜክሲኮም ለዚህ ምላሽ እንደምትሰጥ ተናግራለች። ታዲያም በፕሬዝዳንት ትራምፕ ምክንያት መኪናዎች፣ ቢራ፣ ውስኪ፣ ተኪላ፣ መኖሪያ ቤቶች፣ የሜፕል ሽሮፕ፣ የነዳጅ ዋጋና የአቮካዶ ምርቶች ላይ የዋጋ ጭማሪዎች በአሜሪካ ይኖራሉ ነው የተባለው። እነዚህ 6 የሚሆኑ ምርቶች ከካናዳና ከሜክሲኮ የሚገቡ ናቸው። አሜሪካ በዓመት 1/3 የሚሆነውን ለመኖሪያ ቤት መስሪያ የሚሆነውን እንጨቶችን የምታስገባው ከካናዳ ነው። ይህ አዋዜ ልዩ ላልሰማችሁ ነው። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና 1ኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል 1ኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።